ጥያቄውን ሳነሳ ምን እያሰብኩ መሰለህ? ለምሳሌ በትግራይ ጦርነት ወቅት ብልጽግና ትኩረቱን ትግራይ ላይ አድርጎ ያው ያኔ የነበረውን አሰላለፍ የምታውቀው ነው። ግን የኦሮሞ ነጻነት ሰራዊት ለምሳሌ በኦሮሚያ ይንቀሳቀስ ነበር እና በሽምቅ ውጊያ ላልተወሰነ ጊዜ መቆየቱ አይቀርም። ያን ያህል የአራት ኪሎ ስጋት አይደለም የሚል ትረት የነበረው ይመስላል። በአጠቃላይ በኋላ ኦኤልኤም በተመለከተ የነበረው አሰስመንት ብልጽግና ትክክል እንደነበር አይ ቲንክ ማየት የሚቻል ይመስለኛል ያኔ። ይህንንም በዛው በተመሳሳይ መንገድ ያሰላው ይመስላል በአማራ ክልል ያለውን ሁኔታ እና ራሱ አብይ አህመድ አደባባይ ላይ ወጥቶ ሁለት መንገድ በትግራይ የተወሰነውን ኃይል ከፍሎ በተለይ በሊደርሺፕ ዲካፒቴሽን ስልት አመራሩን በአንድ ጊዜ በመምታት በኤርትራ ደግሞ የተሟላ ኃይሉን አዝምቶ ጋዛ በማድረግ አካሂደዋለው። ፋኖ ደግሞ አሁን ላልተወሰነ ጊዜ ያክል በሽምቅ እንቅስቃሴ እንደቆየው በዛ ደረጃ ይቆየኛል የሚል ስሌት የነበረው ይመስላል። ያንን ስሌት ከማዛባት አኳያ የሰሞኑ የፋኖ ስምሪት ምን ውጤት ያስከተለ ይመስልሃል? ከአጠቃላይ ያገዛዙ የጦርነት እቅድ አንጻር አንድ እሱን ያዝልኝ። እዚህ ላይ መጥቀስ የምፈልገው አንድ ነገር አለ። በሬዮት በኩል ከሳምንታት በፊት ያነሳ ነው አንድ ዘገባ ነበር። ይኸውም አብይ አህመድ አጠቃላይ ጦርነቱን የመጀመር እቅዱ ኦክቶበር 5 እና 6 እንዲሆን ማቀዱን አሜሪካውያን ይህንን መረዳታቸውን በሻዕቢያ በኩል ይሄ ግንዛቤ መያዙንና ከአሜሪካ በኩል ማስጠንቀቂያ መስጠቱን በዚህም ምክንያት አንድ የሰርፕራይዝ ኤሌመንቱን ስለሚያጣ፣ ሁለት በመገናኛ ብዙሃን ይሄ እቅዱ በመገለጹና ከአጠቃላይ ሁኔታዎች አኳያ ይሄ የጦርነት እቅድ ሊለወጥ የሚችልበት እድል አለ ብለን ነበረ። አሁን የሰርፕራይዝ ኤሌመንቱን ማጣቱና የአሜሪካውያኑ ነገሩን አውቀው ማስጠንቀቅ ብቻ ሳይሆን የፋኖ በዚህ ደረጃ ያለ ጥቃት መፈጸምም ስሌቱን ያዛባው ይመስላል። ምክንያቱም አፋር የነበሩ የጦር ክፍሎችን ወደ አማራ ክልል ማስጠጋቱንና ማስገባቱን ሰምተናል፣ አሁን ወልዲ አካባቢ እየተካሄደ ባለው ውጊያ። ስለዚህ ከአጠቃላይ የጦር እቅድ ካገዛዙ የጦር እቅድ አንጻር አዘግይቶታል የሚል አስተያየት አለ። ሌላ ስሌቱን ኮምፕሊትሊ አፈርሶታል፣ ሌላ እንደገና ስሌት እንደገና መቀመር አለበት የሚል ሐሳብ ነው ያለ። እሱን በተመለከተ ያለ አሰስመንት ምንድነው? ያው ትክክል ነህ ቴዲ። በአጠቃላይ የመነሻ ግምገማም እንግዲህ የነሱን ነገር ለመተንተን የሚቸግረን ምንድነው ቴዲ፣ እውነቱ ሌላ ነው፣ በአሰምሽን ተነስተው የሚያደርጉት ነገር ሌላ ነው እና ዝም ብሎ ባየር ላይ ተነስተው የገመገሙት ነገር ወደ ውጤት አይመጣም። መጨረሻ ላይ ጦርነት ይፈልጋሉ፣ እውነት ነው። ያንንም ሲያደርጉ እንዴት አድርገው እንዳሰቡና ነገሮችን በጣም ሱፐርፊሻል በሆነ ሁኔታ እንደገመገሙ የሚያሳይ ነገር አለው። ግምገማቸው በዛ መልኩ እንደሄደ ልክ ነው። የዛን ደረጃቸውን እኮ ከትግራይ ጋር ያደረጉትን ጦርነት በፕሪቶሪያ ስምምነት ለጊዜውም ቢሆን በድርበቡ ከቆመ በኋላ ወደ አማራ ክልል ሲዘምቱ የነበራቸውን እብሪትና ትምክህትና ንግግር የምታስታውሰው ነው። በአብይ የተከፈለው መስዋዕትነት ተከፍሎ ብሎ በአደባባይ ጽፎ ነው የተናገረው። አንተ ብዙም ዋጋ ባትሰጣቸውም ጀነራሎቹ ጀነራል አበባው ሲናገር ይሄ ጎጠኛ ሁሉ የዘር አጥንት እየቆጠርክ ጉልጥምት እያልክ ልክን ታገኛለህ ምናምን እያለ የተናገረውን ስታሳይ ዘይወር በግሪኮች ቋንቋ ሂብረስ የሚባለው በዛ በድል ስካርና ጥጋብ ውስጥ ያንንም በቀላሉ አደብ እናስይዘዋለን የሚል ግምገማ እንደነበራቸው ይሄ በዚህ መታየዋል። እንደዚሁ ደግሞ አውትራይት ወደሆነ ጦርነት ከመገባቱ በፊት አሁን ባለው በነምሬ ወዳጁ አካባቢ በነበረው ከመከላከያ ጋር ግጭት ተፈጥረው በሁለቱም በኩል ሰዎች ተጎድተው ነበር ያን አካባቢና ብርሃኑ ጁላ ሲናገር የነበረው መከላከያን መተንኮስ እያለ ነው። እንዴት እንደው የማይታሰብ ነገር ታሰበ ነው አየው አይደለም። አንቲንኬብል መከላከያን መተንኮስ ጀምሯል ይሄ ፋኖ የሚባል ምናምን ብሎ እንደው የማይታሰበውን አሰቡ ሲል በቀላሉ የሚደመስሰውና በምንም አይነት እንደቁም ነገር የማይቆጠር እንደሆነ በቃ ትልቁን በኢትዮጵያ ፖለቲካ ውስጥ ትልቅ ቦታ የነበረውን የትግራይ ኃይል ከመጣን ሌላው ሁሉ መንገድ ቀላል ነው የሚለው አስተሳሰብ እንደነበረ በዚህ በንግግራቸው በትክክል የተረጋገጠ ነገር ነው። እንግዲህ ይሄንን ትክክል አይደለም ደግሞ የምንልህኛ አማራ ናሽናሊዝም እንዴት መጣ፣ ለውጡ እንዴት ሆነ፣ እነሱ የትግራይን ጦርነት ሲያሸንፉ የነበረው ሪቶሪክ ደጋግመን እንዳለው በዚህ የኤትኒክ ፖለቲክስ በመሆኑና ያንን ቅሬታና ጥላቻ ወራጅ ኃይል ሁሉ ጊዜ
የተጠላ ነው 30 ዓመት ለስልጣን ቆይቷል ጥሩ ነገር ብታገኝ እንኳን አፄ ኃይለ ሥላሴን ከእግዚአብሔር የተሾሙትን እንኳን ደርግ ሲያሸንፍ ሌባ እያለ ነው የሸኛቸው አይደለ እና ያ ማለት ያ ያገኙት ሞመንተም ከየት እንደመጣ ሳያውቁት ከነሱ ጉልበት የመጣ መስሏቸው ያ የፕሮፓጋንዳውም አጠቃላይ ኦል አጌንስት ዋን በሚመስል ሁኔታ የነበረው ሪቶሪክ ሁሉ ነገር ከነሱ ጋር እንዳለ አድርጎ አሰቡ እንግዲህ ይሄ የለየለት ታላቂነት ነው አይደለም እንግዲህ እንዴት ነው የመጣው ይሄ ነገር የኢትዮጵያ ፖለቲካ ምን ይመስላል የለውጡ ገፊ ሐሳቦች ምንድናቸው ኢትዮጵያ ውስጥ ያለው የፖለቲካ ዳይናሚዝም እንዴት ነው የአማራ ናሽናሊዝም ኢቮልቭ ያደረገው በመልኩ ነው የሚለው ዜሮ ነው የምትሰጣቸው በዚህ ግምገማቸው ማለት ነው እና ያን ከዛ በኋላ ህልማቸውን እየተመኙ ሄዳሉ ነገሩ ያደገ የነሱ ሁኔታ በተለያየ ጊዜ የሚያቅዱት ነገር አሁን ከአማራ ክልል እንወጣለን ይያሉ የተለያየ ጊዜ ያቅዳሉ ትዛዝ ይሰጣሉ ለኔም ይደርሰኛል በዚህ ጊዜ ስለምትወጡ እቅድ ዘግታ ሰርታችሁ አምጡልኝ ይላችኋል አብይ የክልሉን ሰዎችና የጸጥታ በትክክል እና ያ ደግሞ ከዛ በኋላ ሳይታሰብ ፋኖ የሆነ ነገር ሲሰብራቸው ከዛ ያ ይቀየራል ዘሴም ቶክን አሁንም ወደ ኤርትራን ዘምታለን የሚለው ነገር ያሰቡ ይያሉ አሁን ደግሞ እንዳልከው እዚህ ወሎ ላይ የተደረገው ነገር አከርካሪያቸውን ሰብሮ እንደገና ሌላ ነገር ያለው እንግዲህ ይሄ ሪያሊቲው ነው ሪቪል ያደረገው እንጂ ሌላ የተፈጠረ ነገር የለውም የነሱ በእውነት ላይ የተመሰረተ ትንተና አለመኖር በየጊዜውና በየቀኑ ሐሳባቸው እንዲቀይሩ ያስገድዳቸዋል ኢቭን የአሜሪካኖችን በዚህ ደረጃ ነገሩን መያዝና ልክ አንዲት ኮረዳ እንደው ጎርምሳ ቤተሰቧን ስትረብሽ አርፈሽ ተቀመጭ ቀጥሽን አትጭ እንደምትባለው ሄደው ሲነገሩ ኩምሽሽ አሉ አይደለ እና ይሄ ነገር ሁሉ እንዴት ትልቅ ነገር እንደሆነ ቀጠናውን የሚያዛባ ነገር እንደሆነ ሌሎች ኃይሎች ሁሉ እዛ ውስጥ እንደሚገቡ አለማሰብ ይሄን ሁሉ ነገር አስቤ ይመጣል ብዬ ሄዳለሁ ሆነ አንድ ነገር ነው እንዳልከው በየጊዜው መነቃነቅ አልነበረባቸውም አይደለም እነዚህን ቫሪያብሎች ሁሉ እንደሚመጡ ካወቁ ለነዛ ነገሮች ደግሞ ካውንተር ሜዠር ሲኖሯቸዋል እነዛን አልፈው በዲፕሎማሲም በፖለቲካም በሚሊተሪም ነገሩ እንዴት እንደሚያደርጉ ታሳምነው ህዝባቸውን አሳምነው ይሄዳሉ ትላል ስለዚህ ይሄ አሰምፕሽንስ ናቸው ብዙ ጊዜ እነሱ የሚያደርጓቸው ነገር እና ያም ደግሞ አሁን ከነበራቸው ሁኔታ ሰርፕራይዝ አታክ መሆኑም ቀርቷል at the same time ደግሞ ነገሩን እንደገና ወደ ፋኖ የበለጠ ኃይልን ማጠናከርና ከገመገምነው ውጭ ነገሩ እየሄደ ስለሆነ እንደገና ወደዛ ማተኮር አለብን ወደሚል ነገር ይሄዱ ይመስላል ነገ ደግሞ ግን ሌላ ነገር አያስቡም ማለት አይደለም ቴዲ እንደዚህ ነው ምረዳው ትክክል ነው እኔ እንደውም እዚሁ ላይ ማንሳት የፈለኩት ምንድነው የሚዲያ ሪፖርቲንግ በሌላው ተለምዷዊ ሁኔታ ስርዓተ መንግስቱ በስርዓት የደህንነት ተቋማቱና ስትራቴጃይዚንግ ፕላኒንግ ምናምን ተቋማዊ በሆነ መንገድ በሚሰራበት ቦታ ምስጢር በስርዓት ይተጠበቃል ግን በብልጽግና ሁሉ ውስጥ ምስጢር እንደማያድር ይታወቃል መቼስ ምናገኛቸው መረጃዎችን እኛ አሁን ወደ ሪዮት የሚመጡትን መረጃዎች ብዙ በልዩ ልዩ ምክንያት የማናቀርባቸው መረጃዎች አሉ በአንዳንዶቹን ቬሪፋይ ካረግናቸው በኋላ ለህብረተሰብ ካላቸው ጠቀሜታ አንፃር ዝቅ ያሉ በመሆናቸው ሌሎቹ ደግሞ የተሟላ የማረጋገጫ ሂደታቸውን ባለማለፋቸው ምክንያት አንዳንዶቹ ደግሞ በህብረተሰብ አገዛዙ የሚፈልገውን ይህንን መረጃ ማውጣት አገዛዙ የሚፈልገውን አጀንዳ ከማስፈጸም በቀር ፋይዳ የላቸውም ምክንያቱም በህብረተሰብ መካከል ችግር እንዲፈጥሩ ስለማይፈለግ ይፋ የማናደርጋቸው ብዙ ነገሮች አሉ እንጂ በብልጽግና ውስጥ በጣም ክላሲፋይድ የሚባሉ መረጃዎች እንኳን ያን ያህል ከባድ አይደለም ለማግኘት የሚዲያ ሪፖርቲንግ በብልጽግና ወቅት ያገኘው ተጨማሪ አቅም ምንድነው የሆነን የብልጽግና አቅም ቢያንስ ማዘግየትና የማሸጋገር ውጤት እስኪኖረው ድረስ ኖሮታል ከዚህ በፊት ህብረተሰብን ማሳወቅና ካውንተር የሆነ የህብረተሰብ እንቅስቃሴ እንዲኖር ማስቻል ከነበረ አሁን ደግሞ የመንግስትን እቅድ ከመሰረቱ የማሰናከልም ጭምር አቅም አግኝቷል ሚዲያው በብልጽግና ዘመን ብዬ አስባለሁ የተወሰኑ ምሳሌዎችን ማንሳት ይችላል ለምሳሌ በዚህ በሪዮት ላይ እንኳን አቶ ገዱ አንዳርጋቸው ቀርቦ በተናገረበት ወቅት አብይ አህመድ በትግራይ ውስጥ ያለውን ሁኔታ በተመለከተ የጦርነት እቅድ እንዲቀርብለት የጠየቀው ጊዜ በኋላ ጦርነት ያካሄደበት ጊዜ አልነበረም ቀደም ብሎ ነው ያንን የጦርነት እቅድ እንዲቀርብለት የጠየቀው በኋላ ስጋት የለም መከላከያን የሚያሰጋ ነገር የለም የሚል ነገር ሲቀርብለት እኔኮ የጦር እቅድ ሰርታችሁ አቅርቡ እንጂ የሁኔታ አሰስመንት ነገሩኛል አልኩም ብሎ የጦርነት እቅዱን የሚያቀርቡለት ሌሎች ሰዎች ማዋቀሩን እንዳነሳ አስተውሳለሁ ያ ከተዋቀረም በኋላ በሁለት ሳምንት ውስጥ ጨርሳለሁ ብሎ ያለበትና በኋላ ጦርነቱን የከፈተበት ጊዜ የተለያየ ነበር ልዩ ልዩ ምክንያቶች በመሃል እየገቡ ነገሮችን ያሻገሩት እንደነበር ማየት ይቻላል አንድ ሁለተኛ
ሰኔ 16 ላይ በነገራችን ላይ በትግራይ አሁን ያለፈው ሰኔ 16 ላይ ሰኔ 16 ላይ በመቀለ የድሮን ጥቃት በመፈጸም በአንድ ጊዜ የትግራይን አመራር ዋይፕ አውት የማድረግ እቅድ ነበረው። ከአገዛዙ ውስጥ ያሉ አንዳንድ ሹማምንት በቂ የፖለቲካ ስራ አልተሰራም በማለታቸው ምክንያት ነው የቆመው። ያም ሪፖርት ሲደረግ ለውጥ አይኖረውም ማለት አይደለም። እኛ ሁልጊዜም ይሄ ነገር ሊለወጥ የሚችልበት እድል አለ። የብልጽግና የአሁን እቅዱ ግን ይሄ ነው ብለን ሪፖርት ስናደርግ አንዱ ግቡም ያንን እቅድ ማስተናከል ነው ከእውነትነቱ በተጨማሪ ማለት ነው። እሱ ታሳቢ እንዲደረግ ያስፈልጋል። አሁንም ይሄ የፋኖ ጥቃት አይ ቲንክ በጦርነት ስሌታቸው ላይ ያመጣው ተጨማሪ ነገር ያለ ይመስለኛል። ሻዕቢያ ይሄንን ከማወቁና በአሜሪካ መንግስት ከደረሰው ጫና በላይ እንደውም እኔ የፋኖ ጥቃት ነው ይሄንን የጦርነት ስሌት ያዛባው የሚል እምነት አለኝ። ግን አሁን ወደ ይሄ ቅድም ነካ ወዳደረከው አገዛዙ የተንጫጫ ባለ ያለበት ህወሓትና ሻዕቢያ ናቸው ኢንጂነር ያደረጉት ይሄንን ጥቃት ስልጠና የሰጡትና ፕላኒንጉን የሰሩት እነሱ ናቸው የሚል ሪዮተሪክ ነው አሁን የምንመለከተው በስፋት። ሁለት አይነት ነገር ላንሳለህ እዚህ ላይ ይልቃል። አንዱ እንግዲህ አሁን በአገዛዙ ምክንያት እያወራን ያለ ነው የፋኖ የህወሓትና የሻዕቢያን ጥምረት በተመለከተ ነው። ይሄ ማለት የጎንዮሽ ሰፋ ያለ ጥምረት እየተካሄደ ነው የሚል ፕሮፓጋንዳ ነው እያየን ያለ ነው። እሱ አሁን በተጨባጭ ምን ደረጃ ላይ ደርሷል ብለህ ነው የምታስበው? ማለት አክቹዋሊ ማለት ዝርዝር ውስጥ መግባት ላይ ያስፈልግህ ይችላል። አጠቃላይ ገምገማህ ምንድን ነው? ያ በአገዛዙ እየተገፋ ያለው ጥምረት ተጨባጭ እርምጃ ተራምዷል ብለህ ትገምታለህ ወይ? አንድ ሁለተኛ እንግዲህ አገዛዙ አስታውሳለሁ ጥያቄዎቹን አገዛዙ ይተማመንበት የነበረው አንዱ እነዚህን ኃይላት እርስ በርስ ማላተም አክቹዋሊ የብልጽግና ህዝብ ለህዝብ ነው ግጭቱ እንዲፈጠር የሚፈልገው ከዛም ሰፋ ባለመልኩ ግን within ለምሳሌ በፋኖ ውስጥ በህወሓት ውስጥ ወዘተረፈ አለ ብሎ የሚለው ደሞም ያለ መለያየትን እንደ ትልቅ ካፒታል ይወስዳል። ይሄ መሰረታዊ የሆነ ፍቺ ያገኘ ማለት መፍትሄ ያገኘ አይመስልም አሁን ባለው ሁኔታ። ስለዚህ በውስጥ ያለው ቅራኔ ሳይፈታ የጎንዮሽ ጥምረቱ ምን ያክል ሊጓዝ ይችላል የሚለውንም በተመለከተ አስተያየት ብትሰጥ ደስ ይለኛል። በመጀመሪያውን ጀምር ይሄ አሁን ያለው በአገዛዙ እየተነገረ ያለው ጥምረት በአንተ እይታ ምን ደረጃ ላይ ነው? ቢሆን የምትፈልገውስ ምንድን ነው? እስቲ ሁለቱን። ከዛ ሁለተኛው ጥያቄ የውስጣዊ ጉዳዮችን የፋኖንም የህወሓትንም በተመለከተ እናነሳለን። መጀመሪያ ይሄን እናንሳ። ልክ ነህ ቴዲ። አንደኛው የመጀመሪያ ያልካት ላይ እንደው መጨረሻ እንትን ብሎ ከመጀመሪያው ውይይት አጠቃልዬ ለመሄድ የዚህ የውሳኔዎቹ በየጊዜው መቀያየር ምክንያት ሁልጊዜ በአእምሮ መያዝ ያለበት ነው። ዛሬ የተተነተነው ነገር ነገ ሌላ ነገር ሊሆን እንደሚችል አንደኛ እንደተባለው እንደነሱ በእኛ በኩል ያለው አስበን እንደምንሰራ ቢያንስ ልንሳሳት እንችላለን፣ ምንም ጥያቄ የለውም። ግን የምናደርገውን ነገር አስበነው እንደምናደርገው በሙሉ ልብ መናገር እንችላለን እና ከዛም ማሰባችን ውስጥ አንዱ ምንድነው የምንታገለውን ስርዓት ባህሪ በሚገባ እናውቃለን፣ እንገመግማለን እና ከዛ ውስጥ አንዱ ሁልጊዜ መዘንጋት የሌለበት አሁን ያለው የአንድ ሰው አገዛዝ ነው። ሌሎቹ ሁሉ የሱ መጫወቻ ናቸው። እንዲህ ያለው ስርዓት ደግሞ ኢምፐልሲቭ ይሆንና ዛሬ ማታ የተለየ ነገር አግኝቻለሁ ባለ ጊዜ ዘቨሪ ካራክተር ኦፍ እንደዚህ ዴመጋግስ ኢምፐልሲቭ ይሆንና አንፕሬዲክቴብል የሆነ ውሳኔ መወሰን ባህሪያቸው ስለሆነ በየትኛውም ጊዜ ነገሮች ሊለወጡ እንደሚችሉ ማወቁ የስርዓቱ ባህሪ የአብይ አይነት ፐርሰናሊቲ ያላቸው ሰዎች ሁሉ ባህሪ መሆኑን የምናውቀውና ሁልጊዜም በአእምሮ መያዝ ያለበት ነገር እንደሆነ የነገሮችን ተለዋዋጭነት ሁልጊዜ ጊቭን መሆኑን ማወቅ ያስፈልጋል። በአሰስመንታችን ውስጥ ቅድም ባልከው ነገሮች ዛሬ የተባሉት ነገ ይለወጣሉ የሚለው ነገር እንደው በምንም አይነት ከስትራቴጂ አንዱ ተብሎ በአእምሮ ሁሉም ኃይሎች መዘንጋት የሌለባቸው ነገር መሆኑን ማስታወስ ይፈልጋለሁ ማለት ነው። ያ እንዳለ ሆኖ ነገሮቹ እድገታቸው በእነዚህ ኃይሎች መካከል ያለው መቀራረብና ምን በምን ደረጃ ይገኛል ስትለኝ እኔ እንግዲህ በረጅሙ ማየት እወዳለሁ ቴዲ። አንድ ከብዙ ሰው ጋር የማያግባባኝም የሚመስለኝ ሰው በፍጥነት አንድ ነገር ይፈልጋል። ስለዚህ በቀለል አድርገህ አቅርበህለት ቀለል ያለ መፍትሄም እጁ ላይ ይፈልጋል። ደግሞ ዓለም እንደዛ አትሰራም አይደለ? የራሳቸው ናቹራል ፕሮሰስ አላቸው የነገሮች ሂደትና ያንን በማይበት ጊዜ አሁን የነበረን ሁኔታ ከየት ተነስተን የት ሄድን ስል ያለውን ዴቨሎፕመንት ለማየት
ይመቸኛል ማለት ነው። እንግዲህ መጀመሪያ የነበረው ነገር ምንድነው ካልከኝ የትግራይ ኃይሎችን ሁሉ ተናደዋል ብሎ በአማራ ላይ ለማዝመትና አብረን እንምታው ይሄንን ነገር ብሎ ያኔ የኤርትራንና የአማራን ኃይል ሁሉ ለመምታት የትግራይ ኃይሎችን ለመጠቀም ፈልጎ እንደነበር ይታወቃል። እና በዛ ሂደት ውስጥ ግን ምንም አይነት ነገር አትሊስት በዚህ ውስጥ እኛ ያለንበትም አንገባም ብሎ የትግራይ ኃይሎች ወደ ኋላ ማለታቸውና ይሄን ነገር እንደማይቀበሉ መግለጻቸው አንድ እርምጃ ታደርገዋል። በእንዲሁም በሶስቱ ኃይሎች መካከል የነበረው ቅራኔና ግጭት ቁስሉም ትኩስ ነው እና ያን ሪቨርስ ኢንጂነር ለማድረግ በጣም አደገኛ እንትን ነው አይደለ? ኮርሱ በጣም ስታፍ ኮርስ ያንን ሪቨርስ ማድረግ ግን ያ ሆኖ በፋኖ አካባቢም ቅድም እንዳልኩ የወጣውም አዲስ ጄነሬሽን ነው። ግን ትጥቁና እንትኑም በጦርነቱ ጊዜም የነበረ ቢሆንም ያንን የህዝብ ግንኙነት ስራ ደፋር በሆነ ሁኔታ የፋኖ ልጆች የሚሰጡት የህዝብ ግንኙነት ስራ የበለጠ እያደገ መጥቷል። የትግራይ ኃይሎችም ከፕሪቶሪያ ስምምነት ጋር ቀጥታ መናገር ባይችሉም እንኳን የሂደቱን ትክክለኛነት ቢያንስ በመጥፎ መልኩ መናገርና በፊት የነበረውን ቅራኔ አለዝቦ እንደውም መንግስት በፈለገው አይነት አለመሳተፍ ትልቅ ለውጥ አሳይቷል። ከዛም አልፎ እንደዚሁ በኤርትራና በትግራይ ኃይሎች መካከል የነበረውን ነገር ወደ ድብቅ ወደ ምን እየተባለ የነበረው አስፈላጊነቱ እስከ ትናንትና ድረስ ግንኙነቱ ጠንክሮ መሄድ እንዳለበት ትግራይ ውስጥ በተደረገ ስብሰባ በአደባባይ በይፋ አስፈላጊነቱ ሲገለጽ ታይቷል። ስለዚህ እነዚህ ነገሮች በኤርትራ ፕሬዝዳንትም ጭምር የኢትዮጵያን ህዝብና የአማራን ህዝብ ጥያቄዎች ሁሉ ሪኮግናይዝ የማድረግ ነገር አለ። በትግራይ ኃይሎችም ከአማራም ሆነ ከኤርትራ ወንድሞቻችን ጋር አብረን የመስራትና ጣፍንታችን አንድ ነው የሚለው ነገር ቅድም እንዳልኩ የትግራይ ሁኔታ እንትን አለው ትንሽ በጣም በቀጭን መስመር ነው። የፕሪቶሪያ ስምምነት የሚባል አለ፣ ህገ መንግስት አለ። አዘሴም ታይም ደግሞ ከመንግስት ጋር ያለው መፋጠጥ አለ። ስለዚህ ይሄን ባላንስ በመጠበቅ ረገድ ንግግራቸው የተቆጠበ ሊሆን ይችላል እንጂ ግን በተግባር ነገሮች ሁሉ ወደ አንድ አቅጣጫ እያዩ እንደሆነ የመንግስት ኃይሎች ደግሞ በዚህ ሁኔታ በጣም መደናገጣቸውና ያለው ፕሮፓጋንዳቸው ደግሞ የት ድረስ እንደሆነ እንደው ከነሱ ውስጥ እንኳን ሶፍት ስፒች ያላቸው የሚባለው ይሄ አሁን የአማራ ክልሉ ሰውዬ ማን ነው የሚባለው ተመስገን ጥሩነህ አማራን በሙሉ ባንዳ ብሎ እኮ ሲናገር ነበር። ይሄን የምታየው ወደ መጨረሻው ተስፋ ቆርጠው አቅላቸውን የሰጡበት ደረጃ ላይ እንዳለ ነው የሚታየኝና ነገሮቹ አድገዋል። ግን ደግሞ ያሉት ነባራዊ ሁኔታዎች ከዚህ በላይ በፍጥነት ለመሄድ በውስጥ የሚሰሩ ስራዎች ቢኖሩም ግን ደግሞ በአደባባይ ለመናገር ብዙ ራሱን የቻለ ከዓለም አቀፍ ህግ ጋር ከራሳቸው ከኮንስቲትዩንሲ ጋር ከመንግስት ጋር ያላቸው ግንኙነቶች እነዚህ እየወሰኑት እንጂ ነገሮቹ በፍጥነት እያደጉ መሆናቸውን በሚገባ ያሳያል። በአጠቃላይ ግን በስትራቴጂ ደረጃ እንደተሸነፈ ቀደም እንዳልኩ ደግሞ በስትራቴጂ ደረጃ የተያዘ ነገር መሆኑን በግልጽ ለመግለጽ የቻይናው ዚያርት ኦፍ ዎርን የጻፈው ከክርስቶስ ልደት በፊት ከ250 ዓመት በፊት የተጻፈ መጽሐፍ ነውና ይሄ የሚለው ከጠላት ጋር ስታረግ የመጀመሪያው ነገር ስትራቴጂውን አሸንፍ ነው የሚለው። ዘፈርስት የመጀመሪያው ነገር ስትራቴጂውን ራሱ ዊን ዜር ስትራቴጂ ነው የሚለውና የነሱ ስትራቴጂ ምንድነው? ዘልዝሎ መግዛትና እርስ በርሱ ማጋጨት ነበር። ያንን ግን በሚገባ በ100% አሸንፈናል ማለት ነው ስትራቴጂያቸው። ከዛ በኋላ ደግሞ ቀጥሎ ያለው አላያቸውን አሸንፍ ነው። ያም ደግሞ በሶስቱም ኃይሎች ብትወስድ አሁን የትግራይ ኃይሎች የሚሉት የነበረው ምንድነው? አብይ አማራንና ኤርትራን ይዞ ወግቶኛል ነው የሚል አይደለም። ስለዚህ የትግራይ ኃይሎች አሁን ከአብይ አማራንና የኤርትራን ኃይሎች መገንጠል ችለዋል ማለት ነው። ስለዚህ ትግራዮች አሸንፈውታል አብይን ማለት ነው። አማራዎችንም ደግሞ መታለሁ ብሎ ያሰበው ህዋትን እንደ ጠላት እያደረገ ማስፈራሪያ አድርጎ ከህዋት ጋር ተስማምቻለሁ ብሎ ህዋትና አማራ ይጣሉልኛል ለዘላለም ብሎ ስለሚያስብ ያንን ሊጠቀም ነበር። አሁን ደግሞ የትግራይ ኃይሎች አማራን አንወጋልህም በማለታቸው ያንን አድርገዋል። የኤርትራ መንግስት ስታየው ደግሞ አማራ ወደብ ይወዳል ከትግራይ ኃይሎች ጋር ቁስል አለበት በዛ አድርጌ ኦርድበታለሁ ብሎ ነበር ያሰበው ኤርትራ ላይ። ሁሉም በኩል እዛው በጠበልህ ብለው ሸኙት። ስለዚህ ሶስቱም ኃይሎች አላይም በማሸነፍ ረገድ አብይን
ሁሉም ጥቅማቸውን አግኝተው አሸንፈውታል ማለት ነው። በሌላ አነጋገር ማንንም ሳይበልጥ ሁሉም አካላት ኢንትረስታቸውን አስጠብቀው ዋና ጠላታቸው አብይ እነሱን እርስ በርሳቸው ያጋጨ ሰርቫይቫል ስትራቴጂ የነበረውን ነገር ስትራቴጂውን አሸንፈውታል፣ አላዩን አሸንፈውታል። አሁን እንደውም ከዛ አልፎ ኦፕሬሽናል ወደሆነ ነገር ገብተዋል ነው መንግስት ያለው። እነዚህ አካላት ከስትራቴጂክ ሮድማፕ አልፎ ኦፕሬሽናል ሌቭል ላይ መነጋገርም አለ፣ አብሮ መፈጸምም አለ። በዛ ያጠቁኝ ነው የሚል እንግዲህ እሱን እግዚአብሔር ይሁን ነው። እኔ የጦር ሜዳ ኦፕሬሽን መሪ ስላደለው ከዚህ በላይ ልል አልችልም ወንድም ቴዲ። እሺ ሁለተኛው ይሄ በውስጥ በየኃይሎቹ ውስጥ ያለው ነገር ነው። ያው ሻዕቢያ እንኳን ብቻውን ነው ሰው ምንም አገሩን ብቻውን ነው የተቆጣጠረው ሰው በውስጥ የሚኖርበት የሚባል እንትን የለውም። ግን በትግራይም ሆነ በአማራ ልሂቃን መካከል ዊዘን በተለይ ደግሞ በፋኖ አደረጃጀቶችም ብትመለከት በትግራይም ልሂቃን መካከል ያለ ወደ አንድ የመምጣት ነገር ስቲል ጉዳይ ሆኖ ይታያል አይደለም። ያኔ ባለፈውም ስንነጋገር አንስተ ነው የነበረ እኔም ደግሞ በሰራቸው ዝግጅቶች ላይ አንስቸው የነበረው ነገር ይሄ በአሁኑ ወቅት በፋኖ የተደረገው ወታደራዊ ስምሪት የመቀልበስ እድሉ ዝቅተኛ ነው ብለን እንድናስብ ካረጉ ነገሮች መካከል ቢያንስ በፋኖ የተለያዩ አደረጃጀቶች መካከል መናበብ እንዲኖር ስምምነት የተደረገበት እና ቢሳካ ወደ አንድ የተማከለ አመራርነት ለመምጣት ያ ባይሆን እንኳን ወደ ተናበበ እንቅስቃሴ የመምጣት ሙከራ የተደረገበት ያለ ጊዜ ነው። ስለዚህ ይሄ ደግሞ አገዛዙ ካፒታላይዝ ያደረግባቸው ከነበሩ ነገሮች መካከል አንዱ ስለነበር ያም እንዲቆም የሚደረገው ሙከራ ባለበት ይሄ ስምሪት መምጣቱ ትርጉሙ ቀላል እንዳይሆን ያደርገዋል የሚል ነበረ። አንተ በምታውቀው ደረጃ ያንን ከተነጋገርን በኋላ የተካሄደበት እርምጃ አለ? በቅርቡ በዘመነ ካሴ የተሰጠ መግለጫም ነበረ ከድል በፊት በፍጹም የአማራ ህብረተሰብ መሳሪያውን አይዘቀዝቅም የሚል በተጨባጭ በውስጥ ያለ እንቅስቃሴ በውስጥ ያለውን ችግር ለመፍታት የተካሄደ አዲስ እርምጃ አለ ወይስ እንዲሁ በማናበብ ደረጃ ላይ ነው ያለው? እሱን በተመለከተ ያለ ነገር ምንድን ነው? ቀጥሎ የትግራይን በተመለከተ እናነሳዋለን። ሰሞኑን ያው መቀሌ ያሉ ጀነራሎች የተለያዩ አስተያየቶች እየሰጡ ስላለ ማለት ነው። ከበፊቱ የተለየ እድገት አለ። ሁሉም ነገር ያለቀ ባይሆንም እንግዲህ ፖለቲካ ኢቮልቭ ለማድረግ ቅድም እንዳልኩ የራሱ ናቹራል ፕሮሰስ ስላለው የራሱ ቲም ዴቨሎፕመንት ስቴጆች አሉት። በዛ ደረጃ በጥሩ ሁኔታ እየሄደ እንደሆነ አውቃለሁ። የሚቀሩ ስራዎችም እንዳሉ ይታየኛል። ግን ዋናው ግን ችግር ሆኖ የነበረው ነገር የዚህን ከትግራይ ጋር ያሉትን ኃይሎች እንደ ማስፈራሪያና በጣም ሴንሴሽናል ለቆዳ ቅርብ አድርጎ የተወሰኑ የፋኖ አካላትን በዛ ውስጥ ሰንጥቆ ለመጠቀም መንግስት የሚያስበው ነገር አሁን አልቻለም። ያኛው በጣም ሚገር ወደሆነ እንትን ሂዷል። ይሄ ያንን አመለካከት ይዞ ፋኖንና ህዝቡን ለመሰንጠቅ የሚያደርገው ነገር አልሳካ ብሎ ይሄኛው ኃይል የአማራ የህልውና ትግል ከሚመለከታቸው አካላት ጋራ ስትራቴጂክ የሆነ አላይመንት እንደሚያስፈልገው በህዝብ አመለካከትም በፋኖች ውስጥም የልዩነት መሰረት መሆኑ በጣም እየሞተ ሄዷል። ስለዚህ ይሄ ትልቅ እድገት አለው። እንደዛ የሚያስቡ ሰዎችን ሁሉ ለመጠቀም ያደረጉት ነገር አልችል ብለው ቅድም እንዳልኩ ይሄ ተመስገን ጥሩነህ የሚባለው ሰውዬ ብስጭትና ንግግር ህዝብን ሁሉ እስከ መስደብ የደረሰበት ምክንያት ያ ኢቮልቭ እያደረገ መሄዱን በሚገባ እረዳለሁ። ስፔሲፊክ ለመሆንም ደግሞ የተወሰነው የፋኖ ክፍል በውስጣቸው የነበረውን ሁኔታ የበለጠ እያሻሻሉ ሄዱት። በተለይ በነምሬ በነዘመነ እነደሳለኝ ፋኖ ሸዋ ውስጥ ያሉት ልጆች በእነዚህ ጎንደርም በነሀብቴ በኩል ያለው የበለጠ እየተጠናከረ መጥቷል። ግንኙነታቸው እያደገ የጋራ ኦፕሬሽን ሁሉ የመተባበሩ ሐሳባቸውንም አንድ የማድረጉ መንገዳቸውንም ግልጽ የማድረጉ ነገር የበለጠ ጠንክሯል። ከነሱ ተለይተው የነበሩትንም የተወሰኑ ሰዎች ኦንቦርድ ለማድረግ ጥረት እያደረጉበት አለ። በፐብሊክ ኦፒኒየንም ደግሞ ሜጆሪቲውን ልልህ አልችልም እንደ ኦልሞስት ሁሉም በሚባል ደረጃ የተለየ አይን ያወጣ የመንግስት ድጋፍና ጥቅም ካላቸው ሰዎች በስተቀር በስትራቴጂ ደረጃ አሁን የተያዘው መንገድ ትክክል መሆኑን እያደገ የመጣና በፍጥነት ኢቮልቭ እያደረገ ያለ ሐሳብ ነው። እንግዲህ የትግራይን ፖለቲካ በተመለከተ እኔ አሁን ያለንበት የሀገራችን ሁኔታ ኢንፎርቹኔት ጠለቅ ብለህ እንድትገባና ሁኔታው የሚጋብዝ ነገር ስላደለ ያው
ስቶርሚንግ እንደሆነ አውቀዋለሁ። ለኔም በጸጥታና ባለው ሁኔታ አንፃር ከሰርቫይቫል አንፃር ሳየው ስልጣን ላይ ያሉት ኃይሎች ከሁሉም ኃይል ጋር ተስማምተው መስራት እንዳለባቸው አምናለሁ። የትግራይ ጥቅምና ፍላጎት በኢትዮጵያ ውስጥ ሳይሸራረፍ መከበር ስላለበት ያንን ደግሞ ኃይል ቲዲኤፍ የያዘውን አመለካከት የፖለቲካ ልዩነታችን እንዳለ ሆኖ በኢትዮጵያ ውስጥ በሚኖረው ነገር ግን ትልቅ ፋይዳ እንዳለው በጽኑ አምናለሁ እኔ። በሌላው ግን ደግሞ ጓደኞቼ አንተን ጨምሮ በትግራይ ውስጥ ለውጥ እንደሚያስፈልግና እዛ ያሉት ሰዎች ዳናቸው እያላችሁ ከታች የተነሳ ንቅናቄ አለ። ነቀፋ የበዛ ደረጃ ባይሆንም ግን የትግራይ ፖለቲካ ደግሞ መለወጥና ማደግ መሻሻል እንዳለበት ይገባኛል። ይሄ ባላንስ ዱኖ ደግሞ ከምንገኝበት ሁኔታ አንፃር ኃይሉን የትግራይ ኃይል አሰባስቦ በኔ እምነት የዋህ ስለሆንኩ አይደለም በመከፋፈልና በመለያየት ሳይሆን የትግራይ ሊቃንና የትግራይ ማህበረሰብ አንዱ ነው ጥቅሙን ቢያስከብር አማራን የሚያሳጣ ነገር የለውም፣ ኢትዮጵያን የሚያሳጣ ነገር የለውም። እኔ ጥላችን ምን እንደሆነም እስከማላውቅበት ድረስ ስለሆነ የሚወስደኝ በምንም አይነት በስጋት ስለማላየው ያ ኃይሉን አጠናክሮ መልክ ባለው ሁኔታ በረጋ ሁኔታ መደማመጥ በሚችልበት ሁኔታ ሆኖ ቢመጣ ለኢትዮጵያም ለትግራይም ለአማራም አጠቃላይ ለቀጠናውም ጥሩ ነው ብዬ ስለማምን ባላንስድ የሆነ አንድ ባላንስ ስትራይክ ማድረግ ቢቻል ደስታዬ ነው ቴዲ። በኔ በኩል ግን ውስጡን አላቅም በእውነት። ይሄ የጥምረቱን በተመለከተ የሰጠህ አስተያየት ያስከተላቸው ግብረ መልሶች አሉ፣ በጣም የሚያስቁ ግብረ መልሶች። እነሱ በተመለከተ ጥቅል የሆነ አጭር አስተያየት ብትሰጥ እወዳለሁኝ። ግን ያው እኔ በተለያየ ጊዜ እንደማነሳው የውስጥ የትግራይ የፖለቲካ ጤንነት ከተረጋገጠ በኋላ አንተ ቅድም እንዳስቀመጥከው ፖለቲካ ሃይሊ ሪያሊስቲክ ዝም ብሎ ምኞትና ፍላጎቶች ላይ ብቻ በመንጠልጠል የሚሰራ ስላይደለ ከውስጥ ጥንካሬ በመነጨ ከዚህ ወይም ከዛኛው ኃይል ጋር በዚህ ወይም በዛ መጠን የታወቀና የተገመተ የትብብር መጠን ማድረግ ነውርነት የለውም። ግን ውስጥህ በጣም ችግር ባለበትና የትላንትናውን ስህተት የትላንትናን አመለካከት የትላንትናን ቃላት እንደገና በሚደግም መልኩ መደረጉ ነው አሁን በኔ በኩል እንደ ችግር ሆኖ ማየው። አጋጣሚውን ተጠቅሜ ላንሳውና አሁን ሰሞኑን የትግራይ ጀነራሎች እንበላቸው የህወሓት ጀነራሎች ያው ሌላ ነገር ነው አሁን ግን በአደባባይ እየተናገሩ ነው፣ ራሳቸው ዲክሌር እያደረጉ ነው ያላቸውን አሊጀንስ። አሁን በትላንትናው ዕለት ነው ምንድነው የተመለከትኩት ነው፣ በትላንትናው ዕለት መቼ እንደተነገረ በእርግጠኝነት አላውቅም፣ ግን ሰሞኑን እየተካሄደ ባለው ስብሰባ ላይ ነው ጀነራል ምግበይ የተናገረውና ከዓመት በፊት የህወሓት ጀነራል ስለ ህወሓት ማውራት በጣም ከባድ የነበረበት ጊዜ ነበር፣ አሁን ግን እንደልባችን እንናገራለን ብሎ የድል ምሳሌ አድርጎ ተናግሯል። እና ባህላዊ ጀነራል መባሉን ያኔ ኦፌንድ አድርጎት እንደነበር አሁን ግን ኦኬ ባህላዊ ጀነራል ከሆንኩኝ ያው የትግራይ ህዝብ ሁሉ ጀነራል ነው ማለት ነው፣ ዜርፎር እኛም የዛው አካል ነን አይነት አስተያየት ሰጥቶ ተመልክቻለሁ። ምግበይ አይ ቲንክ እንግዲህ አላቅም በጣም መድረክ ከሚያሰክራቸው ሰዎች አንዱ ነው። በተለያየ ጊዜ እንደተመለከትኩትና በራሱ ድምፅና ቃላት እየተመሰጠ ራሱን እያለ የሚሰማ ሰው አድርጌ ነው ማየው። በተለያየ ጊዜ ወታደራዊ ነገሩ ላይ አስተያየት መስጠት አልፈልግም፣ ማቃወም ነገር የለም የሚገባም አይደለም። በአቅም እዛ አካባቢ ያለውን ነገር በተመለከተ አስተያየት መስጠት ግን ባህላዊ ጀነራል የተባለ ያሉት ሰዎች ያሉበት ምክንያት በዘመናዊ ፖለቲካ ውስጥ ወታደራዊ ባለስልጣናት ወታደራዊ ጉዳይ ላይ ፎከስ አድርገው የህዝብ የጋራ ተቋም መፍጠር ላይ ነው የሚሰሩት። ፓርቲን ቶና የስቴት ፖለቲካን በተመለከተ እንኳን አስተያየት ያለ መስጠት ጥንቃቄ ያደርጋሉ። ዘመናዊ ውትድርና ይሄ ነው። በአንጻሩ እናንተ ግን ስለ መንግስት ፖለቲካዊ ጉዳይ መሆኑ ቀርቶ ስለ አንድ ፓርቲ ፖለቲካዊ ጉዳይ ጭምር እየገባችሁ እየፈተፈታችሁ ነው። ይሄ ደግሞ ከ30 ምናምን ዓመት በፊት በኮሙኒዝም የስቴት ስትራክቸር ውስጥ የተለመደ በነበረው ወይም ደግሞ በኢትዮጵያ ውስጥ ከዛ ቀደም የፓወር ባላንስ ቼክ ኤንድ ባላንስ ባልነበረበት ጊዜ የነበረውን የመንግስት መዋቅር ይዛችሁ ነው እየሄዳችሁ ያላችሁት። የህዝብ ጀነራል እንደመሆን የፓርቲ ጀነራል ለመሆን እየመረጣችሁ ነው። ይሄ ደግሞ ወዲህም ኋላ ቀር ወዲያም ባህላዊ ጀነራሎች መሆናችሁን ያሳያል ነው ትችቱ። ምግበይ ያረጋግጠው በእርግጥም የተባለውን ነገር መሆኑን ነው። በነገራችን ላይ አሁን አይደለንም ብሎ ሲል ብቻውን መሆን ስለበረደው ይመስላል የትግራይ ህዝብ ሁሉ ጀነራል ነው እንደዛ ከሆነ የሚል
በጣም ግራ የገባው ምን ማለት እንደተፈለገ ራሱ የማይገባ ዝም ብሎ የመድረክ ፌሽታ ለመፍጠር የታሰበ ጭብጨባ ለመሰብሰብ የታሰበ አስተያየት ነው የሰጠው። እኔ ስጋቴ የእሱ ጭብጨባ እዛ ላይ ማግኘት ወይ ሆይ ሆይታ መፍጠር ሳይሆን ቀጥሎ በትግራይ ህዝብ ላይ ምን ይዞ ይመጣል የሚለው ነው። ብልጽግና ምግበይን ሲተች ግን በጣም አሳፋሪ ነው። ምክንያቱም ብዙ ጊዜ እንደተናገርኩት ብልጽግና የባንዳዎችም የባዳዎችም ቁንጮ ነው ብዬ በተለያየ ጊዜ ስለተናገርኩ ማለት ትላንትና ከማንም ኃይል ጋር ተጣምሮ የገዛ ህብረተሰቡን ለመጨፍጨፍ ያላፈረ አሁን ደግሞ ከዩኤኢ ጋርም ሆነ ከሌሎች ኃይሎች ጋር ተባብሮ የአማራን ህብረተሰብ እየጨፈጨፈ ያለ ኦሮሚያን እየጨፈጨፈ ያለ አዲስ ታይም ሻዕቢያ ራሱ በቃ እሺ ሐሳብ የለውጫለሁ ካንተ ጋር ሆኜ ትግራይንም አማራንም እንግደል ቢለው አይኑን ሳያሽ በደስታ አበባ በትኖ ዘንባባ አንጥፎ የሚቀበል አገዛዝ ሌሎችን በባንዳነት መክሰሱ በጣም አሳፋሪ ነው። ብልጽግና ምግበይን ሲተችና የህዝብ ተቋም የህዝብ ጀነራል ባለመሆኑ ምክንያት ዜጎች ምግበይን ሲተቹ በጣም የተለያየ ነው። እሱን ሪማርክ ማስቀመጥ ፈልጌ ነው። ይህንን ሌላ ጊዜ እንመለስበታለን። ግን ጥምረቱን በተመለከተ የሰጠኸው አስተያየት ነበረ ይልቃል። ማለትም ፋኖ ከሌሎች ኃይላት ጋር ከህወሓትም ከሻዕቢያም ጋር ግንኙነት ፈጥሮ በዛ ደረጃ ያለ ጥምረት ፈጥሮ ከሆነ የአባቶቹ ልጅ እየሆነ ነው ማለት ነው ብለሃል። እየተናገርክ ያለው ስለ የትኞቹ አባቶች ነው? አንድ የአባቶቹ ልጅ ሆኗል ስትልስ ምን ማለት ነው? ከዛ አብሮ ተከትሎ ደግሞ ያንን ካልክ በኋላ የተሰጡትን ምላሾች በተመለከተስ ምን ትላለህ? በአገዛዙ ልሳናት በኩል ልለህ ነው። አዎ እንግዲህ እኔ የአባቶቻቸው ልጆች ናቸው ስል ቀደም ብሎ ያሉ አካላት በዘመኑ በነበረው ስርዓትና ያገዛዝ ዘዴ መሰረት አሁን የምንለውን ሊበራል ዲሞክራሲ ይሄ መልቲፕሊሲቲ ኦፍ ናሬቲቭ ምናምን ላይኖር ይችላል በሌላውም ሀገር እንደሌለ ሁሉ ማለት ነው። ግን አገርን በተመለከተ ህዝብን በተመለከተ አጋርነትን በተመለከተ ሲያስቡ ትናንትን ዛሬንና ነገን አይተው ለችግር ቅደም ተከተል ሰጥተው አገራቸውን አስቀድመው የውስጥ ቅራኔያቸውን ይዘው ከችግር ይበልጣል ብለው የሚሄዱ አባቶች እንዳሉን የታወቀ ነው። በነገስታት ዘመን የነበረውን ማለት ነው። እና ያ ትልቅነትና ይቅርባይነት ሆደ ሰፊነት በአሁን ይሄ የተለያየ ኮንትሮቨርሲ ዝም ብሎ ለመጣ ያረጉታል። አፄ ዮሐንስን ስታነሳ በእምነት ላይ ይሄን አርገዋል ብሎ ተራ እንትን አሁን ይሄ ለአይዲዮሎጂ መጫወቻ እየተደረገ አይደለም አባቶች ወይም የአፄ ምኒልክን ሶፊስቲኬሽን ስታነሳ የብሔረሰብ መብት ብሎ ሌላ አይነት ነገር የሚያመጣበት ሰው ይኖራል። ወይም አፄ ቴዎድሮስን ይሄን ሀገር አንድ ለማድረግ ያደረጉትን ስታነሳ ሌላ ስለሚሆን ግን በአጠቃላይ እነዚህ ሰዎች ልባቸው ትልቅ ነው። የቅራኔ አያያዝን ያውቃሉ። የነገርን ቅደም ተከተል ያውቃሉ። ለነጋ ሳድሮ ነገርን ወደፊት መሄድን የሚያውቁበትና አስተዋይ ሰዎች ስለሆኑ ይሄንን አስበው በጥበብም ሰብትሊቲውም ኑሯቸው ይሄንን ነገር ማድረግ ከቻሉና በዋናው ጠላታቸውና ላጠፋቸው የነበረ ኃይል እየሰባበረና እየሰነጣጠቀ ሊያማታቸው የነበረውን አካል አውቀው ይሄንን ነገር ማድረግ ከቻሉ በዘላቂ ሁኔታም ሲታይ የትግራይ ህዝብ የአማራ ህዝብ የኤርትራ ህዝብ ብዙ የጋራ ታሪክና ግንኙነት ያለው ብዙ ነገር ሁሉ ባለዋቂነትና ዘመን ባመጣቸው አመለካከቶች ብቻ ትልቅ ጉዳት የደረሰብን ህዝብ ነን ብዬ ነው እኔ ማምነው። እንግዲህ አንዳንድ ነገር እንደምታውቀው አንዳንድ አስተሳሰብ ማህበረሰብ በተለያየ ጊዜ ራሱን ዲፋይን ያደርግና የተለያየ ኦርጋናይዚንግ ፕሪንሲፕልስ ይኖርታል አይደለ? ሃይማኖት ነበረ፣ የሪዝኒንግ ዘመን ነበረ፣ የሊበራል ቪው እና ናሽናሊዝም ነበረ፣ ኤትኒክ ፌደራሊዝም ነበረ፣ ሰልፍ ዲተርሚኔሽን ነበርና እነዚህ በአንድ ወቅት የመጡ ነገሮች መጥተው ተሰነጠቁና ትላልቁንና ሌላውን አብሮ ማደግን ሁሉ ነገር ሰባብረውብን እንጂ ትላልቅ የጋራ ሴቶች ያሉን ህዝብ ስለሆነ ይሄ ህዝብ አንዱ ነው የመኖሩ ነገርና አንዱ ወዴትም ማንሄድ ነገር እና ታይሚን ሜሞሪያል ሁሉ የምንቀጥል የነበርን ሰዎች ስለሆን ጊዜያዊ ያለን ግጭት አሳድሮ ትልቅ ነገር ማሰብ ትልቅ ልብነት የአባት ልጅነት ስለሆነ ይሄም ደግሞ እኔ አምርሬ ስሰራበት የነበረ ደጋግሜ ቅር የሚያሰኘውን ነገር ሲደረግ በአደባባይ እየተናገርኩ
ትግልም ሲያስፈልገኝ ከህዋት ጋር እድሜ ልኬን እየታገልኩ የኤርትራ መንግስትም በአብይ ትእዛዝ ኢሰባዊ ድርጊት ፈጽሟል ብዬ ሳስብ አገር ህዝብ ላይ በአደባባይ እየተናገርኩ አብይንም የነሱ ራጅ ስለሆነ በአደባባይ እየታገልኩ ነገሮች ግን ወዴት እንደሚመጡ በግራንድ ስትራቴጂ ደረጃ ሲሆን ደግሞ እነዚህ አካላት ሁሉ አንድ በሚያደርገን ነገር አብረን መሆን እንዳለብን በአደባባይ እየሰበኩ የሄድኩበት ያ ደግሞ መልክ እየያዘና እየጠራ መጣ ፋኖችም እኔን እንደው ዝም ብሎ ቲዮሪ የሚናገርና ምኞት የሚናገር ሳይሆን መሬት ላይ የሆነ ሳይው ደግሞ የበለጠ ያስደሰተኝ መጥቷልና በዚህ መንፈስ ነው ቴዲ ያኔ ያልከው ምንድነው ነው የሚገባኝ በቃ በትክክልም ነገር ሁሉ ከህልውና ወዲህ እንደሆነ ተረድተዋል ሶ ለመፋቀርም ለመደራደርም ለመጣላትም ጭምር መኖር እንደሚያስፈልግ ገብቷቸዋል አሚን ከዛ በፊት የነበሩት አባቶች እኮ በውስጥ ሲፋለሙ ከርመው ሊትራሊ ሲተላለቁ ከርመው የውጭ ጠላት ሲመጣ ያንንም ለማድረግ የውጭው ጠላት ሁሉንም ባሪያ ካረጋቸው እንደማይቻል ያውቃሉ ሶ ትላንትና በኢትዮጵያ ውስጥ ከነበሩ ነገሮች አንዱ ቀደም በትክክል እንደነሳው ነገሮችን ቆም አድርጎ ከውጭ የመጣውን የሁሉም ኮሌክቲቭ የሆነ ኤግዚስተንስ አደጋ መክቶ ከዛ በኋላ የተቀረው ነገር ማስኬድን ተምረዋል ማለት ነው የገዛ ራሳቸው የቀደመ ግንዛቤ ወይ የጥላቻ ሰለባ ሆኖ ከመጥፋት ማናቸውም ነገር ከመኖር እንደ ህብረተሰብና እንደ ፖለቲካ ኢሊት ከመቀጠል በኋላ ያለ መሆኑን ከገዛ ራሳቸው አባቶች ተረድተዋል የሚል ነው እኔ የገባኝ እውነት ነው ያው የታወቀ ነው ቴዲ በአማርኛ ከይልቃል በብዙ ጥፍ ይመጣል ሐሳቡን ነው እንጂ ሐሳቡን ነው ስለዚህ ሐሳቡን እኔም በሙሉ ስማማለሁ በበለጠ በአማራበት ቋንቋ ግብረ መልሱ ምን ነገርህ እሱን በተመለከተ አጭር አስተያየት ትሰጠናለህ ዜና ማለት አገዛዙ እየመለሰ ያለበትን መንገድ አንዱ የዛሬ ጉዳያችን ስለሆነ እሱን በተመለከተ አስተያየትህን ፈልጋለሁ ግን ከሱ በፊት አንድ መልእክት እናስገባ እዚህ ላይ የፊታችን ቅዳሜ የአቶ ልደቱ ሀገረ ካኦፕ የተሰኘ መጽሐፍ ይመረቃል በርዕዮትና በሌሎች መገናኛ ብዙሃን በስፋት ይሰራጫል በርካታ እንግዶች የሚገኙበት ዝግጅት ነውና እሱን በተመለከተ አንድ መልእክት አሰምተናችሁ ተመልሰን እንመጣለን አብራችሁ ነው አዲስ መጽሐፍ በአዲስ አይነት የምረቃ ስነ ስርዓት ሀገረ ካኦፕ ይዘቱ ፖለቲካዊ ዓላማው የትግል መሳሪያ ግብዓት ሆኖ ማገልገል ነው ደራሲው ከሩብ ክፍለ ዘመን በላይ በሆነው የፖለቲካ ተሳትፏቸው የምናውቃቸው አቶ ልደቱ አያሌው ናቸው ሀገረ ካኦፕ በተለየ የአቀራረብ ስልት ተጽፎ በተለየ መንገድ ሊመረቅ ተዘጋጅቷል በኢንተርኔት አደባባይ በህዝብ ታዳሚነት ይመረቃል መራቂው እርስዎ ኖት የምረቃው ቦታ ደግሞ የእጅ ስልኮ ወይንም ቴሌቪዥኖ ይሆናል የምረቃው ዕለት ቅዳሜ ጥቅምት 1 ቀን 2018 ዓ.ም ከአመሻሹ 12 ሰዓት ጀምሮ በአውሮፓውያኑ የቀን አቆጣጠር ኦክቶበር 11 ቀን በዋሽንግተን ሰዓት አቆጣጠር ከቀኑ 11 ሰዓት ኤኤም ጀምሮ ሀገረ ካኦፕ ምን ቁም ነገር ሊያስነብበን ተጻፈ ከዚህ በልዩ አቀራረብ የተጻፈ ድርሰትስ ኢትዮጵያውያን ምን እንማር እንችላለን የነዚህ ጥያቄዎች መልስ በ20 ታዋቂ የሀገራችን ፖለቲከኞችና ምሁራን በምረቃው ዕለት ተብራርቶ ይቀርባል በዚህ ልዩ የምረቃ ስነ ስርዓት ታዳሚ እንዲሆኑ እርሶም በታላቅ አክብሮት ተጋብዘዋል ከበርካታዎቹ የቀጥታ ስርጭት አቅራቢ መገናኛ ብዙሃን መካከል አንዱን ይምረጡና የምረቃ በዓሉ ቀጥተኛ ተሳታፊ ይሁኑ በምረቃው ዕለት በልዩ ሁኔታ የተጻፈውን ይህንን መጽሐፍ በልዩ ሁኔታ በእጆ ያስገቡታል በዚህ ልዩ የምረቃ ስነ ስርዓት ላይ በኢንተርኔት አደባባይ ተገኝተው የግዥ ጥያቄውን በማቅረብ በደራሲው የእጅ ጽሑፍ በስሙ የተፈረመውን ዲጂታል መጽሐፍ በቀጥታ ይግዙ ሀገር ውስጥ ለሚገኙና መጽሐፉን ገዝተው ለማንበብ አቅሙ ለሌላቸው ወገኖችም ስፖንሰር የመሆን ድርሻን ይጋሩ በዋትስአፕ ቁጥር 2027740046 በኢሜል አድራሻ hagerekaop@gmail.com የግዥ ጥያቄውን ማቅረብ የሚችሉ ሲሆን በምረቃው ዕለት ይፋ በሚደረግ የባንክ አካውንት ቁጥር የመጽሐፍ ግዢና የስፖንሰር ክፍያ እንዲፈጽሙ የሚያስችል ሁኔታም ተመቻችቷል ሀገረ ካኦፕ በልደቱ አያሌው
እንግዲህ የቅዳሜ ቀጠሯችሁን ከኛ ጋር አድርጉ። ቅዳሜ መጽሐፉን አብረን እንመርቃለን። ርዕዮታውያን አሳፍራችሁን አታውቁም። እዚህ በከፍተኛ ቁጥር እንደምትገኙ አልጠራጠርም። ግን ይሄ ነገር ያው በዚህ በርዕዮት እየተናገርን ስላለ ስለ ርዕዮት አነሳን እንጂ በበርካታ መገናኛ ብዙሃን የሚሰራጭ ነው። መገናኛ ብዙሃን ስል በኢንተርኔት ብቻ ሳይሆን በሳተላይቶች ጭምር የሚሰራጭ በሚሊዮኖች የሚከታተሉት ዝግጅት ነው። ስለዚህ ቅዳሜ 11 AM በዚህ በዲሲ አቆጣጠር የሚጀምር ነው። ከአሁኑ ተሰናዱ ለማለት ነው። ወደ ዝግጅታችን እንመለስና ይልቃል ግብረ መልስ በተመለከተ እያወራን ነበር። ሰው ግብረ መልስን ካወራን አይቀር በተለያየ መንገድ አገዛዙ እየመለሰ ያለበትን ነገር ጠረፍን ብናረገው ራሱን አስችለን ብናወራው በጣም ጥሩ ነው ብዬ አስባለሁ። አንድ እንደ ኢንዲኬተር ስለሚያገለግል አገዛዙ ላይ የደረሰውን ምት በተመለከተ፣ ሁለተኛ ቀጥሎ የሚያደርገውንም ለመገመት ከሚረዱ ነገሮች አንዱ ያገዛዙ ግብረ መልስ ስለሆነ መጀመሪያ አንተ ስለ ጥምረቱ አስተያየት ከሰጠህ በኋላ ቀደም ሲል ያነሳ ነው ይሄ ፋኖ የአባቶቹ ልጅ ሆኗል ማለት ነው ያንን ካደረገ ካልክ በኋላ ብልጽግና በልሳናቱ በኩል ብስጭቱን እየገለጸ ነው። ያንን በተመለከተ አጭር አስተያየትን አንሳና ከዛ ቀጥሎ ያገዛዙን ግብረ መልስ እንዳነሳ ያደረጉኝ ነገሮች አሉ። አንዱ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በይፋ ኤርትራ ከህወሓትና ከሀገር ውስጥ ካሉ ሌሎች ኃይላት ጋር እየተቀናጀች ጥቃት እየፈጸመችብን ነው፣ በተለይ የህወሓት ሃርድላይነር ፋክሽን ይሄን እያደረገ ነው፣ ሌሎች ኃይላትንም እያስታጠቀች ነው ብሎ በይፋ ከሷል። አንድ ለተባበሩት መንግስታትም ደብዳቤ መጽሐፉ በተለያዩ ዓለም አቀፍ መገናኛ ብዙሃን ተዘግቧል። እሱን አብሮ ደግሞ ቅድም የጠቀስከው የተመስገን ጥሩነህ የአማራን ህዝብ በጅምላ የመዝለፍ ምላሽንም እንደዚሁ ትኩረት ሰጥተን እናወራለን። መጀመሪያ ያንተ አስተያየት ስላስከተለው ፊድባክ ያለህ አስተያየት ምንድን ነው? እንግዲህ እንደምታውቀው ሰርቫይቫል ስትራቴጂያቸውን የመታንባቸው እና በዚህ ሀገር ቋንቋ ምንድነው ነርቡን ነካ ነው ይላሉ። በእንትን አንድ ነገር ሲነካ የመጨረሻውን መጫወቻ ካርዱን ሁሉ ስታሳጣው ለስትራቴጂያቸው ካውንተር ስትራቴጂውን ጎላ ባለ ሁኔታ ነው ያደረግነው። እነሱ ያለማፈር ሲያገለግሏቸው የኖሩትን ሰዎች ወይም ደግሞ የማረኳቸውን ሰዎች ከዛ በእነሱ ድጋፍና መዋቅር አሁኑኑ ስልጣን ይዘው ግን እኛን ስንታገላቸው የኖርኖችን ሰዎች ባንዳ ከታሪካዊ ጠላት ጋር ይህሉና ትግል ካመጣበት አንፃር ጋር አድርገው ያንን መኖሪያ አድርገውት ነበር የመጡ። ስለዚህ ይሄንን ስንመታባቸው እንዳልከው የዚህ ተመስገን የሚባለውም ሰውዬ ሌሎችም በእንትናቸው ባጫጭር የጻፉትን ይሄ ስዕሉን ምን ትይሱ ልከውልኛል ልጆች። እኔ ገብቻ አላዳመጥኩትም በእውነት ሄዲ ግን ያ በጣም አስጨዋቸዋል። ስለዚህ ያለ ይሉንታ የኢትዮጵያን ህዝብ እንደሞኝና ታልለዋለን ብለው ቅድም እንዳልኩ እንግዲህ ከነሱ ጋር የቆመበትን ምክንያት በውል አልተረዱትም ነበር። እንዳልኩ የለውጡ ሐሳቦች ህዝብ ያለው አመለካከት ምንድነው ኢቮልቭ ያደረጉ ያሉት አስተሳሰቦችና የፖለቲካ ኃይሎች እና ቅራኔዎች የሚለውን በሚገባ ሳይረዱ እንኖርበታለን ያሉትን ስትራቴጂ ሁሉ ከመነሻው ስላበለሻሸንባቸው ያ በጣም አሟቸዋል፣ አስደንግጧቸዋል። ከዚህ በኋላም እንደ አዲስ እንዴት እንደሚያስቡ አላቅምና ያ በአጠቃላይ ስትራቴጂያቸውን የተበሉት ሄዲና በጣም አሟቸዋል፣ በጣም ተደናግጠዋል። ምን ልለው እንደምችል ከዚህ በላይ አላውቅም። ተመስገን በዛ ደረጃ በአማራ ህብረተሰብ ውስጥ ገብቶ እንደው ኳሊፋይ እንኳን አላረገም። አሁን አንዳንድ ያው የብልጽግና የሚዲያ ሰራዊት የአማራን ህዝብ ለማለት አልፈለገም ምናምን ሲል ሰማለሁ። እንዴ ማለት ኳሊፊኬሽንስ አሉ። ለምሳሌ የስልጣን ላይ ያለው የአማራ ልሂቅ ልትል ትችላለህ፣ በአጠቃላይ የአማራ ልሂቅ ልትል ትችላለህ፣ የአማራ የፖለቲካ ህብረተሰብ ልትል ትችላለህ። ያ ማለት የፖለቲካ ህብረተሰብ ስል እኔ ለምሳሌ በፖለቲካ ይገባኛል፣ በፖለቲካ እሳተፋለሁ፣ አስተያየት እሰጣለሁ፣ እጽፋለሁ ወስተር የሚለው in a larger political community sense ማለት ነው። እንደዛ ያለውንም ልትል ትችላለህ። ይሄ ሰውዬ ምንም አይነት ኳሊፋየር ሳያስቀምጥ አማራ እንደዚህ ተላላኪ ሁኝ ያላቅም እያለ የአማራን ህዝብ ማለቱ አይደለም ሲሉ እንዴ አማራ ከአማራ ውጪ እንደ ህብረተሰብ ሌላ ስያሜ ያለው ወይ? እሱን ነው ማለት ኦኬ። ያንን ካሉ በኋላ እንደገና በዛው በአማራ ህብረተሰብ መካከል የሆነ ፖለቲካ ግብ እናገኛለን ብለው እያሰቡ ነው ወይስ ቀቢጸ ተስፋ ብቻ ነው ተደርጎ መወሰድ ያለበት ወይስ ሌላ ሲኒስተር ፕላን አለው? ምንድነው የሚታየው?
እንደው የነሱን ነገር እኮ ይሄ ነው ማለት ያስቸግረናል። ቴዲ እንደምናውቀው እንግዲህ አንደኛው ግራ መጋባታቸውና መደናገጣቸው ምንም የማይታሰብ ነው። እንዳልኩ በእነሱ ቤት የስትራቴጂ አሰራር በአንድ ቀን ታስቦ ምኞትንና እውነትን ምንም እንትን የለም፣ ጋፕ የለም በእነሱ አመለካከት ውስጥ። ዲስፓሽኔት ሆኖ አናሊሲስ መስራት የሚባል አልፈጠረባቸው። ስለዚህ በእያንዳንዱ ቀን በአገርም ሆነ በራሳቸው ላይ ጉዳት እያስከተሉ ውድቀታቸውን ይዘው የሚጓዙ ሰዎች እንደሆኑ የታወቀ ነገር ነው እና ይሄንን ሲናገሩ ተስፋ ከመቁረጥ እንደሆነ ይገባኛል። ግን አንድ ሰው እንደው ትንሽ እንኳንስ ይሄን ያህል እንቅስቃሴ ያለበት የኤርትራን መንግስት ያህል አንድ ነገር ከያዘ ሙጭጭ ብሎ ማይለቅ ህዋትን የሚያህል ባይዲዮሎጂ ያሉና ለህኛ ቡድን አሁንም ደግሞ የገነፈለ የመጣን የአማራ ናሽናሊዝምን ዝም ብለን እኛ እንዳልነው በቃ እየተጣላ ነው የሚኖር ብለህ አሰምሽን ወስደህ ትነሳለህ። እንደው ታክቲካል አላያንስ ስትራቴጂክ አላያንስ የሚባል ነገር አለ አይደለም? አስቸጋሪ ሁኔታ ውስጥ ያለ ሰው እኮ ሁኔታዎች ዲክቴት አድርገውት ራሱ አስቦም ባይሆን የሚያረጋቸው ነገሮች አሉ። ሪፍሌክሲቭ በሆነም ነገር ማለት እንዴት ያንን ትንሽም እንኳን ማሰብ ያቅታል ማለት ነው። እና ሰው አስቦ የሚያቅሰው እኮ ጠላቶችን እርስ በርስ አጋጭልኝ እየተባለ ሁሉ በ97 ዘፈን ምንድነው እዚህ መርካቶ ላይ ድቤ እየመቱ ሲቀልዱ አስታውሳለሁ። ህዋቶችን እርስ በርስ አጋጫቸው እንዲያርጋቸው እና ስለዚህ እንኳን ብለው እንዴት የህልውና ትግል በዚህ ሁሉ አካል ላይ አድርጌ እኔ ዝም ብዬ እየደበደብኳቸው እነሱ ወዴትም ሳይጠጋጉ ይኖራሉ ብለው እንዴት እንዳሰቡ ለኔ አሁን ይሄ ምን ብለህ አንደርስታንድ እንደማደርገው አልችልም። ቴዲና በጣም አሟቸዋል። ለኔ ከድንጋጤ የመጣ ሐሳብ ነው። ይሄ ደግሞ የሚመጣው የአንድ ሰው አገዛዝ ነው ያለው። ያ አንድ ሰው ደግሞ በባህሪው ሪፐልሲቭ ነው። ሁሉ ጊዜ ፓኒክ ሪአክሽን ነው የሚያደርጉት። ስትራቴጂዎች ሁሉ ቅድም እንዳልኩ ዲስፓሽኔት በሆነ ሁኔታ ተተንትነውና ሪያሊቲዎች ሁሉ ግምት ውስጥ ገብተው ሳይሆን ምኞትንና ትላልቅ እቅድን ወደፊት አረጋለሁ በሚል ለፒአር ፐርፐዝ እና ለዛ የመጣ ነገር ነው። በዊል ፓወር የሚመሩ ሰዎች እና ከዛ የሚመነጭ ይመስለኛል ቴዲ። እኔ በእውነቱ